ምናምን ይሄ በሲስተም ከህይወታችሁ ሊያወጡ ነው። እባክሽ በቃ አውጡ፣ ራሳችሁን ኑሩ። እንዴት ናችሁ? ከዛ በተረፈ ልጅቱን አበርቱ። በቃ እናንተ ጎበዝ፣ ስለምንም ስለማንም አትሳደቡ። ስለሆነም ነገር በቃ የሆነው ነገር ሁሉ ሆነ፣ እግዚአብሔር ስላለው እድለኛ ናት። እንደውም እንኳን እንደዚያ አየች ባይኗ። ቆርጥላታል፣ ይቆርጥላታል። ለማውራት ራሱ ግራ ገባን እኮ ዩዘረኛ ለመፍረድ ከዚህ በኋላ ሰው ድራማ ነው ወይም ደግሞ ምንም አላረጉም ሊያወሩ ነው እንዴ? እውነት ነው እንደዛ የሚባል ህይወት አለን? ቻው በቃ ቻው። እሺ ልውጣ ታንዬ ውጭ በቃ ራስሽን አረጋጊ፣ አትጨንቂ። በቃ አንቺ ኑሪላት፣ አንቺ ኑሪላት። ኧረ እናት ቤተሰቦቿ ራሷ ለራሷ ትንር ጎበዝ ልጅ ናት። ከዚህም የበለጠ ትሆናለች። ምንም ችግር የለም። ወንድ ሄዶ ሰፖርት የሚያረጋት ሰው ራሱ ያስፈልጋታል። ምንም አትሰዳደቡ። ድራማ ነው እያላችሁ አታሹፉ። በቃ ልጅቱን ማበርታትና ማበርታት ብቻ ነው። ልጅቷን እኮ ሁዜር እኔ ሲያስብ እሷን አሳብዶ ከህይወታችሁ ሊያስወጣ አውቀው ነው ሳኒ ጎበዝ ነው። ይሄ ነገር ተደብቆ ቢቀር ኖሮ የዚች ልጅ ቁስል እንኳን አናቅም ነበር። እሷም ዝም ብላ ሄደች እንል ነበር። እንኳን አየን። እንደ የውሸት ሰው እያመንን እስከ መቼ እንኖራለን? እንኳን አየን። ጥሩ ነው ያደረገው። በጣም እግዚአብሔር ይስጠው። እሱ ባያሳየን ኖሮ በውሸት አለምኛ እንኖር ነበረ። ልጅቱም ህይወቷ ይበላሽ ነበር። እንኳን እውነቱን አወቅን፣ ማን እንደሆነ ውሸታ፣ ማን እንደሆነ በዳይ። አንዳንዴ አስተውይ። እቺ ልጅ ይሄንን ባናይ ኖሮ እስቲ ንገሪኝ፣ የውሸት እንደወደድሽ ለመኖር ነው። ደግ አደረገ። ጥሩ ነው ያደረገው። እሷ ስላፈቀረች ነው ከኔ ጋር በቃ ምንም መታመጣው ነገር የለም። ትዙር ከኔ ጋር ማለት ነው እኮ ታውቂያለሽ። ይገባል። አሁን ተው በቃ ማወራራት አያስፈልግም። በቃ ተው ለአላህ ማስተካከል ብቻ ነው። ኖ ይሄን አይል እሷ ምን አረገች ነው እሷን ይሄን አይል የሚጎዳት ማለት የሚያሳድባት ፍቅር ራሱ እኮ በጣም መጥፎ ነገር ነው። ምን ትያለሽ? ሊሰኒ በፊት እሷ ጋር አልገናኝም፣ እሷ ጋር እኔ ምንም ግንኙነት አልነበረኝም አላለም። እንደ ዛሬ ስለምን አገኛት? ግን እኮ ይሄን ያህል ዋጋ የከፈለችለትን ሴት ካልተፈላለጉ ኖርማል እንትን ማለት ይችላሉ እንጂ ይሄን ያህል መሰባበር አይጠበቅበት። ሪል ከሆነ መሰባበር አይጠበቅበት። ይች ልጅ እኮ መከዳት ብቻ ሳይሆን አሁን ሌላ ሰው ራሱ እንዳለምድ እንዳታምን ነው የምትሆነው። መከዳት ሳይሆን እሷን እኮ ቆማ ነው የገለችው። ቆማ ነው የገላው ይሄ ሰውዬ ማለት ነው። እስከ መጨረሻ ላይ ሰንዬ እንጠብቅ። ምንም ስለሞቶች እንደናችሁ ይሄ መጨረሻ አለው እንዴ? ቡርት መጨረሻ አለው። ምንድነው መጨረሻው? መጨረሻ ያለው ፍራንክ ቢሆንስ ራሱ ልጅ የምትናገረው ቃላቶች ታዲያ ፍራንክ ላይ እንደዚህ ምን አስባላቸው? የመጡ ሴቶች እኮ አንቺ ቦታሽ አይደለም ይላሉ። እንግዲህ እንዴት ነሽ? ፍራንክ ላይ ስድብ አለ። ስድቡ ላይ የተለመደ ክብር ራሱ አንድ ወንድ ልጅ እኮ ለሴት ልጅ ክብር ስሰጥ ነው ያቺም የምትመጣው ለስራ ነው። ፍራንክ ቦታሽ አይደለም አንቺ ማንሽ ትባላለች እንዴ? ነው ይሄ እኮ ሁሉም ናቸው። እና ይሄ ማን ነው ይሄ ውብዬ ምናምን የሚሏት ራሱ 2 ልጅ ወልዳለት ምን አገባሽ ነው ያፍቅራል። አንቺ ሚስቱ ነች ሲባባሉ ነበር። ሲጀመር ዩቲዩበሮች ርካሽ ናቸው። እኔም ሲመስለኝ በአንድነት ጨፍቃ እንስደባቸው እያልኩ ነው እኔ 2 ልጅ ወልዶለት ምናምን ይሄ አንቺ ምን አገባሽ ቦታሽ አይደለም። እነሱ ክብር አታምኝም ይላታል። ከሴቶች ጋር ይቺ ብቻ አይደለችም እኮ የሆነችም ልጅ አለች የእሱ ፍቅረኛ ነው ምናምን ትላለች። ደግሞ 3 ናችሁ 4 ናችሁ። ሌሎቹ ወጥተዋል። አርግዛለች። እኔ አሁን ሀይሚ ማለት ነው ምን ማድረግ እንዳለበት ታውቂያለሽ? የቡታጀራ ወንዶች አፍቅር ያለው አርግዝ ያለው የሚባሉ በስተቀር ሌላ ስራ የለም እንዴ? ሀይሚ ከነገ ጀምሮ አድራሻውን አጠፋፋ ሰግድም ማንንም ማግኘት እኛንን እንጂ መጥፋት ያለብን። እሷ ጠፋች አልጠፋች ሰው ጋር እንደ ስራ ውስጥ የምትገባው እኛ ባናይስ ባንከተልስ የሚለውን እኮ እሱ መጣል ስራ ከሆነማ ተረኛስ ምን አናደደው? ውዴ ፍራንክ ቢሆንም እኮ ሀይሚ አታውቅም። ፍራንክ ቢሆንም ሀይሚ አታውቅም። እንግዲህ ቢታቅም ኖሮ እንደዚህ በጥፍ ታጮ ለሆነች እንዴ አታውቅም። ለእኔና ለአንቺ ብዬ ነው ያገኘሁት። ለእኔና ለአንቺ ብዬ ነው ላገኘሁት። ለእኔና ለአንቺ ያገኛት ካፌ የለም አስመሳይ። 2ኛ ታስወልዳለህ ብለሽ ነው ወይ አላለም?
ሲጀመር የራሱ ነው የራሱ ስለሆነ ነው የምንለማመጣት። እኛ እሷ ትጥፋ አላልንም። እኛ እንጠፋለን ያልነው እኛ እሷ ትጥፋ አላልንም። ተስራ ስራውን እኛ ምን አገባ። እኛ ግን እግዚአብሔርን ፍሩ። እውነቱን ተናገሩ። እኔ ብዙ ቆንጅት እዚህ ጋር ሀይሚ አታውቅም አትበሉ። ስራ ከሆነ ታውቃለች። ለምን ይህን ያህል ተረጋግታ በኮንፊደንስ መግቢያ እየሰራኝ ምናምን አትመጣም? እስቲ ተናገሪ በእናትሽ ፋፊ። አንቺ ስትናገሪ እኔ እኮ ይመቸኛል። ሌላ ቦታ ሳይሽ ትንሽ ውስጥ ምንም አይነት ኮሜንት አልሰጥም። ስራ ከሆነ ተመልካቹ ይህን ያህል ወዳጅ መሰባበሩ ያናዳል። ሀይሚኔ ስታለቅስ ምናምን የተሰበረች መስሎኝ ተናግሬ ያውቃለሁ። ያው ስሜቷ የሆነ ሳይኮሎጂካሊ ውስጧን ስሜት ስለተረዳው፣ ግን እዚህ ፓርት ላይ ግን የእውነት ፍቅረኛ የምትለው ሰው አንድ አልጋ ላይ ተገኝቶ ይህን ያህል ኮንፈረንስ መጣ ግን ምንም አላወራም። ምን አስተያየት ልስጥ? ውዴ ስራ ቢሆንም እኮ ስድቡ ምን አመጣው? ቦታሽ አይደለም። አንቺ ማነሽ? ምን ነግሬሽ ነበረ ቦታሽ አይደለም እኮ እንዴ። ይሄንን አመጣው? ይሄን ነገር ፍራንክ ቢሆንም እኮ ሰው የውስጡ ነው አይምሮ ውስጥሽ ያሰበው። እኔ አሁን ፋፊ ብለው ምን መሰለሽ፣ እሱን ዘቀዘቅን እሷን ዘቀዘቅን ምን እናመጣለን ነው የኔ ሰው ስራ ነው ብሎ ጨጓራችሁን ልጣችሁ ቁጭ ስራ ነው ስራውን አቆሙ። አንቺ እንደኛ አልተጨነቅሽም ነው ፉፋፊ? መጨነቅ ምንም። እኔ ከራሴ በላይ ሰው ልወድ አልችልም። እኔም ላስብ የምችለው ሀይሚ እንዳትሰበር፣ ውሸት ያድርገው ስራ ያድርገው። ነገ ከመጣች ስራ ነው። ነገ ካልመጣች የሰሞኑን እውነት ነገ የምትመጣ እኮ ስራ ነው። ስራ ባይሆን እኮ አልኩሽ እንደ ይሄን ያህል እርምጃ ልትራ ሲጀመር የዛሬውን አይዲያ ስራስ ባይሆን እንደው ለሰው ክብር የለውም። እንደው ስራስ ባይሆን ለሰው ክብር የለውም። እንደዚህ ያደርጋል ብዬ እኔም ጀብስ የዛሬው ነጅ ትናንትና ነች። ሀይሚ ጨርሳው ሰርታው ሄደች። ለምን ምን አለች? የሰራው ቪዲዮ ማለት ነው። ተመልሼ አየሁት። ዋጋ የሚያስከፍለኝ መጨረሻው የሚያምር ስላለ ከገና በኋላ ሽማግሌ ሊልክ ነው ወይ ቢሆን ውስጥሽ የሚያስበው ነገር አለ። ሽማግሌ መላክ ታዲያ እንደዚህ ነው እንዴ? እንደዚህ አሰቃይ ከሰሩ ምን ሆነሻል አንቺ ደግሞ ሰናይት? ሽማግሌ እንደዚህ አሰቃይቶ ነው ግን መጨረሻው የሚያምረው። ግን እኮ ማለት ነው ዩቱብ በዚህ ወር ይሄ ወር እያለቀ አይደል? መሰራት አለበት። በጣም ነው የሚከፍለው ዶላር ስለጨመረ እና ደግሞ አዲስ አመት እየገባ ስለሆነ መስራት አለባቸው። በአንድ ቦታ ታጽናነናለች፣ በአንድ ቦታ አጽናኝ እሷ ምታወራ ሁሉንም ሰማት። ሰው ስታወራ ይመቸኛል እኮ እኔ ለዛ ነው ወይ አንዴ ስራ ነው ትላለች፣ አንዴ ወደዛ ታስከድሻለች፣ አንዴ ወደ ልንገርሽ ለምን እንደሆነ ታውቂያለሽ? ስራ የዛሬውን አይዲያ አሁን ትናንትና መቅድ ቤት አሁን ነግሬያቸዋለሁ። ለምን ሀይሚ ቪዲዮ ስትሰራ ሁሌ ይዩት። ዛሬ ቪዲዮ ከሰራች ለነገ አይዲያ ያስቀምጣ ነው የምትሄደው። ለምን ትናንትና ያን ወረቀት የተቀበለችው ምናምን ዛሬ አይዲያ እንድሰራበት ነው እያልኳችሁ ነበር። ለምን ብሩኬ ልሰጠው ነው ብላ ትመጣለች አላልኳችሁ? ስራውን ሰራችሁ። ስለዚህ እንትን ነው ስራ ባይኖር እኔ ሀይሚ አታውቅም ወይ ፕራንክ እየተደረገች ነው ብዬ በጣም ተናድጄ ነበረ። መቼ 2 ቀን ከሆስፒታል የገባች ቀን ስታለቅስ እና ደግሞ ቀለበት የመለሰች ቀን ስሜቷ ያስታውቅ ነበር። እንባዋ ብቻ ሳይሆን የዛን ከዛም በኋላ ስራ መሆኑን አውቃች እያልሽ ነው ትነግረናለች። ስራም ቢሆን ያኔ ሶስና ጊዜ ሀይሚ ታውቃለች ሀይሚ አታውቅም እያሉ ሴቶቹ ሲሰድቡ፣ አሁን እቺ ሀይሚ እያወቀች ራሷን ታራክሳለች። እንደዚህ የሀይሚ ስድብ ብቻ ነው እንደሚታያችሁ? ቆይ ግን ስራ ከሆነ እዚህ ሴትዬቱ ምን አለቻት? አንቺ ርካሽ፣ እኔ እንዳንቺ ርካሽ አይደለሁም አንቺ ምናምን ብላ ሀይሚስ ልጅቱን ሰደበች። ብሩኬ አንተ ባለጌ፣ ብሩኬ አንተ ባለጌ፣ አንተ ውሻ ይባላል አይደል? ሁሉም ነው የሚሰራው። ሀይሚ አታውቅም እኮ ነው የምልሽ ውዴ፣ ሀይሚ አታውቅም። እነሱ ይስሉኝ ውድ ባታውቅ ይሄን ያህል እኮ ይሄን ያህል ብሩኬን ውሻ ብላ ሰድቦማ ውዴ አትሰድበውም። ውሻ ብላ ለካራክተሩ ስትል ትሰድበዋለች። ሀይሚ እኮ ካራክተር ውስጥ ስገባ ሌላ ማንነት ነው ይዛ የምትመጣው። አጽናኝ እንደዚህ ብለሽ ተረፋፊ ግራ ገባን። እግዚአብሔር እኔ ዛሬ ተረጋጉ። ስራ ነው የምር ተረጋጉ። እኔ የዘጋችኝ
ልጅቱ ነች። ልጅቱ ግማት አታጠብም እንዴ? ሴት ልጅ እንደዚህ ያልበዋል እንዴ? ውዶች አትስደቧት። ልጅቷን ስደቧት። ለምን አትስደቧት? ምንድን ናቸው ስናየት ምንድን ነው የምትይው? ውድ ልንገርሽ እኮ ነው ፈልጓት ሄደው እግዚአብሔር ይሄ ነገር እውነት ቢሆንም ፈልጓት ሄደው። ኧረ እኔ በበደሉ ምናምን እኮ ስለሰራች ምናምን አይደለም። ብብቷን አይታችሁታል? እኔ ቲክቶክ ላይ ነው ያየሁት። እዛ በደንብ ላይ ምንድን ነው እኔ አክቹዋሊ የሆነ ቦታ ብብቷን ሲያሳዩ ጌታ ሆይ ግን ሰው በስመ አብ ወይ ነው የሚመስለው። ሰው ግን አላባት 100,000 ራሱ ደረሰ ቪው። ግርግር ነው የሚወደው። አስቃባጭ ነው እኮ ሰው። ለማንኛውም እኔ ሊያስተላለፍ የፈለጉት ምለው ነገራች ቢኖር አትዘግዝቋት። ምንም የምታመጡት ነገር የለም።